ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ ሰው ካለ የዋህ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ የሚቀጥል ከሆነ በቀይ ባህርና በኦማን ባህር በሮች በኩል የሚደረግ የንግድ መርከቦች ዝውውር እንደምትዘጋ ኢራን አስጠንቅቃለች። ጀነራል ታደሰ ወረደ ህወሓት ከጠቅላይ ሚኒስትሩ ስልጣን እንዳይቀበሉ ነግሯቸው እንደነበር ማስታውቀዋል። በዝርዝር እንመለከተዋለን። ኢራን የኑክሌር ጦር መሳሪያ ፍላጎቷን ከተወች በኢኮኖሚ እንድትበለጽግ እናደርጋለን ሲሉ የአሜሪካው ፕሬዝዳንት ተናገሩ። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዘገባዎች እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ ሰው ካለ የዋህ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ባለቤትነት ጥያቄ ወደኋላ የማይባል በምንም ሁኔታ የማይቀለበስና የሀገራችን የህልውና ጉዳይ መሆኑን ተናግረዋል። ጠቅላይ ሚኒስትሩ ከኤቢሲ ጋር በነበራቸው ልዩ ቆይታ ይህንን የህልውና ጉዳይ ወደ ጎን በመተው የሀገራችንን ብልጽግና ማሰብ እንደማይቻልም አስገንዝበዋል። በሀገራችን በቀይ ባህርና በኢራን ባህረ ሰላጤ ለሚሰነዘሩ ጥቃቶች በቀጥታ ተጋላጭ መሆኗንም ገልጸው በዚህም ምክንያት ኢትዮጵያ ያለ ባህር በር ተነጥላ መኖር እንደማትችል አስጠንቅቀዋል። ጀነራል ታደሰ ወረደ ህወሓት ከጠቅላይ ሚኒስትሩ ስልጣን እንዳይቀበሉ ነግሯቸው እንደነበር አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከስልጣን እንዲለቁ የሚጠይቁ ጥሪዎችን ውድቅ አድርገዋል። ማንኛውም የአመራር ለውጥ ህጋዊና ተቋማዊ አሰራር መከተል እንዳለበትም አሳስበዋል። ሌተናል ጀነራል ታደሰ በትላንትናው ዕለት በሰጡት ጋዜጣዊ መግለጫ ሹመታቸውን ያወቁት እንደማንኛውም ዜጋ መሆኑን ጠቅሰው የሹመታቸውን ህጋዊነት ለሚጠራጠሩ አካላት ምላሽ ሰጥተዋል። እነሱ አንቀበልም የማለት መብት አላቸው፣ እኔ ግን አልቀበልም አልልም ብለዋል። ጊዜያዊ አስተዳደሩን ለመለወጥ የሚደረግ ማንኛውንም ሙከራ በህጋዊ መንገድ መሆን እንዳለበት ያስጠነቀቁት ፕሬዝዳንቱ በማህበራዊ ሚዲያ ዘመቻ፣ በስም ማጥፋት ወይም መደበኛ ባልሆኑ ጥያቄዎች የሚመጣን ጫና እንደማይቀበሉም ገልጸዋል። ፕሬዝዳንቱ አክለውም ጠቅላይ ሚኒስትር አብይ አህመድ እና የፌዴራል መንግስት ባለስልጣናት በተገኙበት የጊዜያዊ አስተዳደሩ የአንድ ዓመት የሥራ አፈጻጸም ግምገማ በተካሄደበት ወቅት ጠቅላይ ሚኒስትሩ በኩል ለጦርነት እየተዘጋጁ ነው የሚል ክስ ቀርቦ ለረጅም ሰዓታት የፈጀ ክርክር መደረጉን ገልጸዋል። የፌዴራል መንግስቱ ወደ ክልሉ ነዳጅ እንዳይገባ የጣለው እገዳም ለጦርነት እያከማቹት መሆኑን ደርሰንበታል በሚል ምክንያት የቀረበ መሆኑን አመልክተዋል። አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ የሚቀጥል ከሆነ በቀይ ባህርና በኦማን ባህር በሮች በኩል የሚደረጉ የንግድ መርከቦች ዝውውር እንደምትዘጋ ኢራን አስጠንቅቃለች። የኢራን መንግስት ቴሌቪዥን የጦር ኃይሉን ማዕከላዊ እዝ ዋቢ አድርጎ እንደዘገበው አሜሪካ እገዳዋን በመቀጠል በኢራን የንግድ መርከቦችና የነዳጅ ጫኝ መርከቦች ላይ አለመረጋጋት የምትፈጥር ከሆነ ድርጊቱ የተኩስ አቁም ስምምነቱን ለመጣስ እንደመነሻ ይቆጠራል ብለዋል። የኢራን የጦር መኮንን አሊ አብዱላሂ ለኢራን የመንግስት ዜና አገልግሎት ጣቢያዎች በሰጡት መግለጫ የኢስላማዊት ሪፐብሊክ ብርቱ የጦር ኃይሎች በፋርስ ባህረ ሰላጤ፣ በኦማን ባህርና በቀይ ባህር በኩል የሚደረግ ማንኛውም የወጭም ሆነ የገቢ ንግድ እንዲቀጥል አይፈቅዱም ብለዋል። አክለውም ኢራን ሀገራዊ ሉዓላዊነቷንና ጥቅሟን ለማስጠበቅ ቆርጥ ያለ እርምጃ ትወስዳለች ሲሉም ዝተዋል። አሜሪካና ኢራን ባለፈው ሳምንት መጨረሻ በፓኪስታን ያደረጉት ድርድር ጦርነቱን ለማቆም የሚያስችል ስምምነት ላይ ሳይደርስ መቅረቱን ተከትሎ አሜሪካ ካለፈው ሰኞ ጀምሮ በኢራን ወደቦች ላይ የባህር ላይ እገዳ መጣሏ ይታወሳል። በሌላ ዜና ኢራን የኑክሌር ጦር መሳሪያ ፍላጎቷን ከተወች በኢኮኖሚ እንድትበለጽግ እናደርጋለን ሲሉ የአሜሪካው ፕሬዝዳንት ተናገሩ። በአሜሪካና በኢራን መካከል ያለው ውጥረት ባለበት ሁኔታ የምክትል ፕሬዝዳንት ጂጂ ቫላንስ አዲስ መግለጫ የብዙዎችን ትኩረት ስቧል። ፕሬዝዳንት ዶናልድ ትራምፕም የሰላም ንግግሩ በሚቀጥሉት 2 ቀናት ውስጥ ሊቀጥል እንደሚችል ፍንጭ ሰጥተዋል። በፓኪስታን የተደረገው የመጀመሪያ ዙር ንግግር ያለምንም ስምምነት ቢጠናቀቅም ቫንስ አሁን ስላለው ሂደት ጥሩ ስሜት ይሰማኛል ብለዋል። በሀገሪቱ መካከል ያለው ጥልቅ አለመተማመን በአንድ ጀንበር እንደማይፈታም አክለዋል። ትራምፕ የሚፈልጉት ተራ ስምምነት ሳይሆን ለውጥ የሚያመጣ ትልቅ ስምምነት ስለመሆኑ ቫንስ ገልጸዋል። ትራምፕ ኢራን የኑክሌር ጦር መሳሪያ የማምረት ሐሳቧን ከተወች
ኢራን እንድትበለጽግና የዓለም ኢኮኖሚ አካል እንድትሆን እናደርጋለን ሲሉ ተደምጠዋል። ለአሜሪካ የብልጽግና ግብዣ ኢራን የምትሰጠው ምላሽ በጉጉት እየተጠበቀ ነው። በሌላ በኩል ካናዳ፣ እንግሊዝ፣ አውስትራሊያ እና ሌሎች 7 ሀገራት በሊባኖስ ያለው ግጭት በአስቸኳይ እንዲቆም በጋራ መግለጫ ጠይቀዋል። ከሶስቱ ሀገራት በተጨማሪ መግለጫውን ብራዚል፣ ኮሎምቢያ፣ ኢንዶኔዥያ፣ ጃፓን፣ ዮርዳኖስ፣ ሴራሊዮን እና ስዊዘርላንድ ፈርመውታል። ሀገራቱ በሊባኖስ እየተባባሰ ባለው የሰብአዊ ቀውስና የተፈናቃዮች ቁጥር መጨመር ከፍተኛ ስጋት እንዳላቸው ገልጸዋል። በተለይም ባለፈው መጋቢት ወር 3 የተባበሩት መንግስታት ድርጅትን የሰላም አክባሪዎች መገደላቸውንም አውግዘዋል። ክቡራንና ክቡራት የቻናል ቤተሰቦች ለሰዓቱ ያዘጋጇቸው አጫጭር ዜናዎች እስካሁን የተከታተላችኋቸው ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳይዘነጋ። መልካም ቀን ይሁንላችሁ ተመኘሁ።